ሃይ እንዴት ናችሁ? በየቀኑ ቪዲዮ ስሪ እንዳላችሁ መሰረት ይሄኛው ሶስተኛው ቪዲዮ ነው። እናንተ ግን ላይክ እያደረጋችሁ አይደለም። ስለዚህ ይህንን ፊልም ከመጀመራችሁ በፊት የላይክ ምልክቷን ተጫኑ። ዩቲዩብ ላይ መስራት በጣም ከባድ የሆነባችሁ ነገር ምንድን ነው? የእናንተን ንገሩኝና እኔም የኔን ነግራችኋለሁ። የፊልም አፍቃሪ ከሆናችሁና መሰራቸውን ፊልሞች የምትወዱ ከሆነ ሰብስክራይብ እያደረጋችሁ ቤተሰባችሁ አድርጉኝ። ወደ ፊልሙ ታሪክ ስንሄድ ፊልሙ ሲጀምር ወደ 1929 ይወስደናል። ቪየትናም ተገዝታ ነበር። ከዛም ጄን የተባለች ቆንጆ ሴት አስተዋውቀናል። አባቷ ታሞን የሞተው፣ እናቷም እንደዛው በተከታታይ ትታመማለች። ታላቅ ወንድሟ ደግሞ በጣም ያስጠላ ባህሪ ያለው፣ ሁለተኛ ወንድሟ ደግሞ ታላቅ ወንድሟ በሰደበው ቁጥር ዝም ብሎ ነው የሚያለቅሰው። እዚህ ቤት ውስጥ ጄን በጣም ብቸኛ ሆና ነው እያደገች ያለችው። ሁሌም የምታስበው አጋጣሚውን አግኝታ ይህንን ቤት ጥላ መሄድ ነው። አንድ ቀን ጄን ወደ ትምህርት ቤት እየሄደች እያለ አንድ ጥቁር በጣም የሚያምር መኪና እሱ ያለችበት አካባቢ ይቆማል። የመኪናው በር ከተከፈተ በኋላ አንድ ቻይናዊ ሰው ይወርዳል። ይህ ሰው በጣም ሀብታም ሰው ነው። እድሜው የ30ዎቹ መጀመሪያ ላይ ነው። ቶኒ ይባላል። ቤተሰቦቹም በጣም ሀብታም ናቸው። አካባቢው ላይ ከነበሩ ሰዎች አይኑ ወዲያውኑ ያረፈው ጄን ላይ ነበረ። የለበሰችው አጭር ቀሚስ ሰውነቷ ላይ ተጣብቆ የሰውነቷን ቅርጽ በደንብ ነበር የሚያሳየው። ቶኒ አጠገቧ የሚሄድና ሊያወራት ይሞክራል። በጣም ፈርቶ ስለነበረ ድምፁ እየተንቀጠቀጠ ነበር። ጄን ግን ብዙም የማውራት ፍላጎት ያላት አትመስልም። ከዛም ቶኒ ለምን እኔ ትምህርት ቤት አልሸኝሽም ይላታል። እሷም እሺ ብላ ነበር ጥያቄውን የተቀበለችው። ግን ላይ ብዙ ነገር እያወሩ ነበረ። ጄን 17 ዓመቷ እንደሆነም ትነግረዋለች። መሀላቸው ላይ ያለውን የእድሜ ርቀት እሷን ልጅ እንዳያስመስላት ፈልጋለች። ቶኒ 32 ዓመቱ እንደሆነና አባቱን ድርጅት ሊያስተዳደር ወደዚህ እንደመጣ ይነግራታል። ስለ ብዙ ነገር እያወሩ ነው። የመንገዱ መንገጫገጭ እንኳን ወሬያቸውን አላስቆመም። ቀስ ብሎ ቶኒ የጄንን እጅ ይዛታል። እጇን አላስለቀቀችውም። በጣም ነበር ደስ ያላት። ሁለቱም ሳያውቁት የጄን ትምህርት ቤት ይደርሳሉ። ከመኪናው ከወረደች በኋላም በለሰለሰ ድምጿ ትሰናበተዋለች። ጄን የምትማረው አዳሪ ትምህርት ቤት ውስጥ ነው እና ምሽት ላይ ለጓደኛዋ ስለተዋወቀችው ሰው ትነግራታለች። ሰውየው በጣም ቆንጆና ሀብታም ነው አለቻት። ጄን እንደምትለው ከሆነ ሰውየውን ወደዋለች። በሚቀጥለው ቀን ጄን ከማደሪያቸው ወጥታ ወደ ክፍል እየሄደች እያለ የቶኒን መኪና ታየዋለች። ቶኒ እንደው ባያት ብሎ መኪናውን አቁሞ እየጠበቃት ነበር። እሷም ቀስ ብላ ወደ መኪናው እየተራመደች ትጠጋና የመኪናውን መስታወት ስማ እየሮጠች ሄደች። የዛን ቀን ምሽት ጄን ምንም እንቅልፍ ሊወስዳት አልቻለም። ጭንቅላቷ በጠቅላላ የሚያስበው ስለ ቶኒ ነው። ጄን ከጓደኛዋ ጋር ዳንስ እየተለማመደች ነበረ። ቶኒ እራት እንብላ ብሎ የሚጠራት ይመስል ለተለመደው የሚቀጥለው ቀን ቶኒ መኪናውን ይዞ ትምህርት ቤቱ አካባቢ ነበረ። ከዛም ይዟት ወደ አንድ ቦታ ይሄዳል። ይህ ቦታ የቻይና ባለ ሀብቶች ቀምጣቸውን ይዘው የሚመጡበት ቦታ ነው። ቤቱ ያለው በጣም ጫጫታ ሰፈር ነው። ግን የቤቱ በር እንደተዘጋ ድምፁ እየቀነሰ ይመጣል። አሁን ሁለቱ ብቻ ተፋጠዋል። ቶኒ እድሜዋ ገና ስለሆነ ምንም ሊያደርግ አልፈለገም። ጄን ግን እድሜዋን እንዲረሳው ነግራው ወደሱ ትጠጋለች። እዛን ቀን ጀምሮ ጄን ትምህርቷን ተምራ እንደጨረሰች ውጪ ይህ መኪና ይጠብቃታል። ከዛም ይዟት ይሄዳል። ጄን አግኝታ ማታውቀውን ፍቅር ከቶኒ እያገኘች ስለነበረ ምንም አልታወቃትም። ይህም ብቻ አይደለም፣ ቶኒ በጣም ውድ ሬስቶራንት ይወስዳታል። እኔ በጣም ወድጄሻለሁ ግን መጋባት እንደማንችል ታውቂያለሽ ይላታል። እነሱ ባሉበት ማህበረሰብ ጋብቻ በጣም ትልቅ ነገር ነው። ይህም ንግግሩ ጄንን በጣም ስላስከፋት እሷም እኔ የቻይና ወንዶች ያን ያህል አልወድም ትለዋለች። ግን እንደ እውነቱ ከሆነ ብታገባው በጣም ነበር ደስ የሚላት። ግን እንደዛም ሆኖ አንድ ላይ ጊዜ ያሳልፋሉ። አንድ ቀን ምሽት ቶኒ እራት እየጋበዛት እያለ ቤተሰብ አንድ የሀብታም ልጅ እንዲያገባ እንዳመጡለት ይነግራታል። በሱ ማህበረሰብ ውስጥ ልጆች ቤተሰባቸውን በጣም ነው የሚያከብሯቸው። እናም ከነሱ ቃል ወዴትም አይወጡም። ጄን በጣም ነበር የተናደደችው። ቶኒ ሁሉም ነገር አለው፣ ግን በራሱ ህይወት ላይ የመወሰን ስልጣን የለውም። ጄን ትንሽ እንኳን ሀሳቤን ብረሳ አስባ ቤተሰቧን ለመጠየቅ እቃዋን ሰብስባ ትመጣለች። የጄን እናት ፍቅረኛ እንዳላት ስትረዳ በጣም ነበር የተናደደችው። ጄንም በዚህ ድህነታችን ውስጥ እንደ ቶኒ አይነት ሀብታም ፍቅረኛ በማግኘቴ ልትኮሩ ነው የሚገባችሁ ትላቸዋለች።
ከተወሰኑ ቀናቶች በኋላ አንድ ላይ ተሰብስበው የጄን ቤተሰቦች ቤታቸውን ሲያጸዱ ድጋሚ እየተሳሳቁ ማውራት ጀመሩ። ይህንም አጋጣሚውን በመጠቀም እናቷን ጨቅጭቃ ፍቅረኛዋን እንድትተዋወቅ አሳመነቻት። ቀናቶች በኋላ ቶኒ የጄንን ቤተሰቦች ሰብስቦ በጣም ውድ ሆቴል ውስጥ እራት ይጋብዛቸዋል። የጄን ቤተሰቦች እንዲቀበሉት ፈልጓል። ምን ያህል እንደሚወዳትም እያሳያቸው ነው። የጄን ቤተሰቦች በልተው ማያውቁትን እራት ፊታቸው ላይ ቀርቦ ሲያገኙ ምንም ነገር አላወሩም። ሆዳቸውን መሙላትን የጀመሩት። ቶኒ ብዙ ነገር እያወራ ነበረ፣ ግን ማንም እየሰማው አልነበረም። ራት ከበሉ በኋላ ሁሉም መጨፈር ይጀምራሉ። የጄን ታላቅ ወንድም መናገር ይወዳል። ጭራሽ አልኮል ሲጨመርበት ጎኒ ላይ ማሾፍ ጀመረ። ይህም ብቻ አይደለም እየሰደበውም ጭምር ነው። ቶኒ ነገሮች እንዲባባሱ ስላልፈለገ ምንም መልስ አልሰጠም። ቶኒ ነገሮች እየደበሩት የመጡት ጄን ከወንድሟ ጋር ስትጨፍር አግባብ ያልሆነ ቦታ እየነካካት ነበረ። ሁኔታቸው እህትና ወንድም አይመስሉም። በዚህ መሃል የጄን እናት እያለቀሰች ይቅርታ ልጆቼን በስነ ስርዓት አላሳደግኳቸውም ትላለች። ጄን ቤተሰቦቿን ከሸኘች በኋላ ከቶኒ ጋር ወደምታርበት ክፍል ትገባለች። እዛን ቀን ቶኒ በበፊቱ ጄንን ለስለስ ብሎ እንደሚንከባከባት አልነበረም የሆነው። ገው ላይ ይገፈትራትና በግድ አብራው ግንኙነት እንድታደርግ ያደርጋል። ጄንም ከኔ በፊት ህይወት ውስጥ የነበሩ ሴቶች እንደዚህ ካደረካቸው በኋላ ስንት ነው የምትከፍላቸው አለችው። እዚህ ብላ ስትናገረው በጣም ነበር ክብሩን የነካቸው። ሱም ተናዶ ዋሌት ውስጥ ያለውን ብር ያወጣና ፊቷ ላይ ይወረውረዋል። የሚቀጥለው ቀን ጄን ከቶኒ የተቀበለችውን ገንዘብ ወስዳ ለእናቷ ትሰጣታለች። እናትየው ደግሞ የጄን የትምህርት ቤት ዳይሬክተርን ማታ ማታ እንድትወጣ እንድትፈቅድላት ጠየቀቻት። አንድ ቀን ምሽት ጄን ለቶኒ ቤተሰቦቼ በጣም ከብደውኛል፣ ትምህርቴን ከጨረስኩ በኋላ ወደ ፈረንሳይ ለመመለስ አስቤያለሁ አለችው። ቶኒ አጠገብሽ እስካለው ድረስ እንከባከብሻለሁ ይላታል። እናም ፍቅሩን እንዲገልጽለት እናቱ የሰጠችውን የጣት ቀለበት ለጄን ይሰጣታል። ይህንን ቀለበት የልቤ ክፋይ እንደሆነ አስበሽ በጥንቃቄ አስቀምጪው አላት። የቶኒ አባት ሚስት አግኝቶለት የሰርጉንም ቀን ወስኗል። ቶኒ አባቱን ለማናገር ይሞክራል። እኔ እምወዳት ሴት አለች እሷን ላግባ ይለዋል። አባቱም ሞተ ብቀብርህ ይሻለኛል ያችን ልጅ ከምታገባት አለው። በእነ ቶኒ ማህበረሰብ አባት ያልመረጠለትን ወይም ሀብታም ያልሆነችን ማግባት እንደ ውርደት ነው። ቶኒም አባቱ ያለውን ነገር ለጄን ይነግራታል። ቶኒ እየደጋገመ እንዴት ነው አንቺን ጥዬ ማገባው ይላታል። ጄንም ለኔ የምታስብ ከሆነ ብዙ አታስብ፣ እኔ ምንም አልጎዳም፣ ያን ያህልም እኮ አልወድህም ትለዋለች። ረጅም ሰዓት ጸጥ ይባባላሉ። ዝምታውን ለመስፈር ጄን አባቷ ከሞተ በኋላ ቤተሰቧ ምን ያህል እንደተሰቃየ ትነግረዋለች። የሚያድሩበት ክፍል ከገቡ በኋላ እየደጋገመ እንደሚወዳት ይነግራታል። በዚህ መሃል ጄን እኔ እኮ ወድጄ ካደለም ካንተ ጋር የሆንኩት ገንዘብህን ፈልጌ ነው አለችው። ይሄ የተናገረችው ንግግር ቶኒ ቀዝቃዛ ውሃ እንደተደፋበት ነው የቆጠረው። በሚቀጥለው ቀን ጄን ቤተሰቧን ለመጠየቅ ብቻዋን ትሄዳለች። ቶኒ አብሯት መሄድ አልፈለገም። ቤት ከተመለሰች በኋላ ታላቅ ወንድሟ እየደጋገመ ሻርሙጣ እንደሆነች እየነገራት በጣም ያስለቅሳታል። ደስ ሲለው ደግሞ ይደበድባታል። እናት ከመጮህ ውጪ ለመገላገል ብትሞክርም አልቻለችም። ጄን ከተመለሰች በኋላ ወደ ሚገናኙበት ክፍል ሄደች። ቶኒ የሰርጉ ጊዜ እየቀረበ ስለነበረ በጣም አዝኗል። ጄንም አንድ ነገር ቃል ገባችለት። ከተጋባ በኋላ አንድ ጊዜ እዚህ ክፍል ውስጥ አገኘሃለሁ አለችው። የሚገርም ሁኔታ የከተማው ሰው በተሰበሰበበት ትልቅ ሰርግ ተደግሶ ቶኒም ያገባል። የሰርጉ ቀን ፊቱ ላይ ምንም አይነት ደስታ አይታይም። ከሩቅ ሆና ጄን ሰርጉን እየተከታተለች ነበረ። እዛም ወደ ቤተሰቦቿ ነበር የተመለሰችው። ቤተሰቦቿም ወደ ፈረንሳይ ለመመለስ እቃቸውን እያስተካከሉ ነበር። በዚህ ጊዜ የጄን እናት ቶኒ ምን ያህል ጥሩ ሰው እንደሆነ ትነግራታለች። ድምሽ ጥፋት አጥፍቶ ሊታሰር ሲል ያስፈታው ቶኒ ነው። አሁንም ወደ ፈረንሳይ እንድንመለስ ብር የሰጠንም እሱ ነው አለቻት። እናትየውም ጄንን ወደሽው ነው ወይስ ለገንዘብ ነው አብረሽ የሆንሽው ትላታለች። ጄን ገንዘቡን ፈልጌ ነው ብላ ነበር የመለሰችው። ወደ ፈረንሳይ ከመመለሷ በፊት ጄን ቃሏን ጠበቀች። ወደዛ ክፍል ትሄዳለች። እዛም ቁጭ ብላ ለሰዓታት ቶኒን ተጠብቀዋለች። የጠበቀችው እዛው ክፍል ብቻዋን ሆና መሸ። ሲመሽ ጄን ቶኒ እንደማይመጣ ይገባታል። እሷም ክፍሉን ጥላ ትወጣለች። የሚቀጥለው ቀን የጄን ቤተሰቦች ወደ ፈረንሳይ የሚሄደውን መርከብ ይሳፈራሉ። ቶኒም መኪና ውስጥ ቁጭ ብሎ በሩቁ እየተመለከታት ይሸኛታል። ጠጋ ብሎ ሊሸኛት አልቻለም። የዛን ቀን ምሽት ነው ጄን ለአንዴና ለመጨረሻ ጊዜ ቶኒ እንዳጣቸው የታወቃት። ምን ያህል እንደምትወደውም የታወቃት የዛን ቀን ነው። የዚህ ፊልም ታሪክ እዚህ ላይ ያበቃል።
አብዛኛው ጊዜ ሰዎች በልጅነታቸው የሚጀምሩት ፍቅር ትክክል ነው ብላችሁ ታስባላችሁ? ትክክል ነው ብላችሁ የምታስቡ ከሆነ አንድ ቁጥርን ኮሜንት ላይ ጻፉልኝ። ቤተሰብ ካልሆንን ሰብስክራይብ ያደረጋችሁ የኔ ቤተሰብ ሁኑ።